ሰመመን ደራሲ ሲሳይ ንጉሱ ተራኪ ዮሐንስ የዝና ሲሳይ ከኢዛና ትረካዎች ምዕራፍ 6 አቤል ገና ጎ ሳይቀድ ነው ከእንቅልፉ የሚነቃው። የዛሬን ያድርገውና በርትቶ በሚሰራበት ጊዜ ለጥሩ ጥናት የመረጣት ሰዓት ከሌሊቱ 11 ሰዓት እስከ 1 ሰዓት ተኩል ያለችው ነበር። በዚያው ለምዶበት አሁንም ወደ 12 ሰዓት አካባቢ ነቃና የቁርስ ሰዓት እስኪደርስ ድረስ ወዲያ ወዲህ ይንጎራደዳል። ምንጊዜም ከመንጎራደድ ጋር የተያያዘች አንዲት ተግባር አለችው። ወደ ቁርስ ከመሄዱ በፊት ከለል ያለ ቦታ ሆኖ ትዕግስት ወደ ቁርስ ስትሄድ ማየት አለበት። የአይኑን ፍቅር መሳለም አለበት። ሌሊቱን እንዴት እንዳደረች። እንደ ወትሮ እሁድ ጠዋት ከመኝታ ክፍል ወጥቶ በኮሪደሩ መስታወት በኩል ቁልቁል ይመለከታል። አንዳንድ ልጃገረዶች ከመኝታ ክፍላቸው ወደ ቁርስ ክፍል መሄድ ጀምረዋል። ጥቂት ቆይቶ የአቤል አይን የሚፈልጋት አጭር ጠይም ልጃገረድ ከሁለት ልጃገረዶች መሃል ሆና ብቅ አለች። እንደ ሌላው ጊዜ በነጠላ ጫማና በግዴለሽ አለባበስ አልነበረም የወጣችው። ደምቃለች። የክት ልብሷን ለብሳለች። በቁመቷም ከፍ ብላለች። አቤል ቁልቁል ትክ ብሎ ተመለከታት። በአይነ ህሊናው ከመኝታ ክፍሏ ገብቶ ሻንጣዋን በረበረ። ሳያያት ስለማይውል ከቀን ብዛት ያሏትን ልብሶችና ጫማዎች አይነት ጠንቅቆ ያውቃል። እንዲህ አይነት ጫማ ፈጽሞ አልነበራትም። የተውሶ መሆኑን ገመተ። ስፒልታ እኮ ያዋሰቻት ቤተልሔም ነበረች። ማርታና ቤተልሔም የጎደላትን መድመቂያ ሁሉ አሟልተው ኩል ቀብተው ሽቶ ረጭተው የከንፈር ቀለም ቀብተው ነበር ያወጧት። ብቻ እንደነሱ በስሱ ቀይ የከንፈር ቀለም ላይ ቡና አይነት እንደርብልሽ ቢሏት ሳትስማማ ቀረችና ተዋት። ቅንድቧንም አልላጭም ብላ እናደደቻቸው። አረማመዷም ያው ከደብረ ዘይት ይዘው የመጣችው አይነት ነበር። በስፒልታ እኮ መራመድ እምብዛም አልቻለችበትም። ግን ብልህ ስለሆነች ሚዛኗን እየጠበቀች ነበር እግሮቿን የምትወረውራቸው። ማርታና ቤተልሔም አለባብሷት ከጨረሱ በኋላ አንዳንድ ጉድለቶቿን አይተው ገና ይቀራታል በሚል መንፈስ እየተጠቃቀሱ ነበር የወጡት። ለአቤል ግን በጣም ደምቃበታለች። የዛሬው ሌላ ነው፣ የዋዛ አይደለም አለ በልቡ። አይኑ ቀስ በቀስ ደም እየመሰለ ሄደ። የታባታቸው ነው የሚወስዷት ሲል ለራሱ ተነፈሰ። ሁለቱን ልጃገረዶች ደም ስሩ ተገታትሮ ተመለከታቸው። በተለይ ማርታን። ማርታ አቤልን ትወደዋለች። የጓደኛዋ የአይን ፍቅረኛ ስለሆነ፣ በትምህርቱ ጎበዝ ስለሚባል ወይም በሌላ በየትኛው ምክንያት እንደሆነ ለራሷም አይገባትም። ግን ትወደዋለች። ሳታየው መዋል አትፈልግም። አቤል ግን ማርታን አይወዳትም። ሁልጊዜ ከትዕግስት ስለማትለይ ታውቅብኛለች ብሎ ፈርቶ ከትዕግስት ጋር ሆኖ ያሙኛል፣ ይቦጭቁኛል፣ ያሾፉብኛል ብሎ ጠርጥሮ ትዕግስትን በደንብ እንዳያያትና እንዳይጠግባት የእሷ አብሮ መሆን ያገደው መስሎት ትዕግስትን ታባልግብኛለች ብሎ ፈርቶ ምክንያቱ በቅጡ አይገባውም። ግን ይጠላታል። ሳያያት ቢውል ይመርጣል። አሁንም በልቡ ረገማት። በቀሉት አይኖች ውስጥ እንባ የተቋጠረ መሰለውና አይኑን ጨመቀ። ነገር ግን ውስጡን ከመቆጥቆጥ በቀር ጠብ ያለ ነገር አልነበረም። ተከታትዬ መድረሻቸውን ማየት አለብኝ አለና ዛተ። ተመስጦ ውስጥ ስለገባ አጠገባቸው ያለ ነበር የመሰለው። የሁለት ፎቅ ደረጃ መውረድ እንዳለበት የታየው ቁልቁል ጉዞ ሲጀምር ነው። በቅርብ ጊዜ እንዳመጣው ጸባይ እጁን ኪሱ ከቶ ተጀንኖ ሳይሆን ከሩጫ ባልተለየ እርምጃ ደረጃውን ወርዶ ወደ ውጭ ብቅ ሲል ከማርታና ከትዕግስት ጋር አይን ለአይን ተገጣጠሙ። ክዋለ፣ እነሱም ክዋሉ። የአጋጣሚ ጉዳይ ነው። እሱ የገመተው ደረጃውን እስኪወርድ ድረስ እነሱ ብዙ አልፈው ይሄዳሉ ብሎ ከኋላቸው ሊከታተል ነበር። ነገር ግን ቤተልሔም የሆነ ዕቃ ረስታ ወደ መኝታ ክፍሏ ስለተመለሰች ቆመው እየጠበቋት ነበር። አቤል በድንጋጤ የሚሄድበት ጠፋው። አይቶ እንዳላያቸው ቶሎ አለና አይኑን ሰበረ። ከአካባቢው ለማምለጥ ያህል ወደ ቀኙ ታጥፎ ባላሰበው መንገድ ወደ ዋናው በር ተጓዘ። ከአጥር ውጪ ቀድሞ መጠበቅ በድንገት የመጣለት ሐሳብ ነበር። ምን እንዳው ይቺ ቤቲ ደግሞ አይሞላላት አለች ማርታ አይኗን ወደ ሴቶች መኝታ ሕንፃ ወርውራ። ትዕግስትን ከሐሳቧ ለማዘናጋት በድንገት የወረወረቻቸው ቃላት ነበሩ። አቤልን ካየችበት ሰዓት ጀምሮ የትዕግስት የልብ ትርታ
በድንጋጤ የሚሆን በደስታ ምን ያህል ከፍ እንደሚል ማርታ ታውቃለች። ቤተልሔም ፊቷን ይቅርታ በሚጠይቅ ፈገግታ ሞልታ ቁና ቁና እየተነፈሰች መጣችላቸው። አዳር ነው እንዴ አለች ማርታ ከፊል ቀልድ ከፊል ንዴት በተቀላቀለበት አነጋገር። ብዙ ስላቆየቻቸው በልቧ በሽቃለች። ቤተልሔም ልማዷ ነው። በጣም ስትደሰት ወይም ደንግጣ ስትረበሽ ዕቃ ትረሳለች። ሽንቷ ደግሞ አሁንም ይመጣል። ግን ሽንት ቤት ትገባለች እንጂ ጥቂት ጭርር አድርጋ ነው የምትወጣው። በተለይ ወደ ፈተና ክፍል ልትገባ ስትል በግማሽ ሰዓት ውስጥ 3 ያህል ሽንት ቤት መድረስ አለባት። አሁንም የሰርጉ የደስታ ስሜት በውስጧ ስላለ ከመኝታ ክፍሏ የረሳችውን ዕቃ ከያዘች በኋላ ሽንት ቤቱን ለሁለተኛ ጊዜ ጎብኝታው ነበር የመጣችው። ተጠናቃ መውጣት ትፈልጋለች፣ ግን የተጠናቀቀች አይመስላትም። በሉ ባካችሁ ይህን ግቢ ቶሎ እንልቀቅ አለች ማርታ። ተማሪው ወደ ቁርስ ቦታ መጉረፍ ጀምሯል። የተማሪዎቹን ትችት በመጠኑም ቢሆን ስለምትፈራ እንዲህ ደምቃ በብዙ ተማሪ ፊት ማለፍ አልፈለገችም። ግቢውን ለቀው ሲወጡ ትዕግስት በዓይኗ ግራ ቀኙን እየማተረች ነበር አቤልን ፍለጋ። ከደረጃ በወረደበት ሰዓት በአጭር ጊዜ እይታም ቢሆን ስሜቱን በሚገባ ተረድታለች። የቅናት የመጨስ ሁኔታ ይታበታለች እና አሁን ተሸማቃ በዓይኗ ፈለገችው። ብታየው እነ ማርታን ከለላ አድርጋ የምትደበቀው ይመስል እሷ ልታየው አልቻለችም። እሱ ግን ራቅ ካለ ቦታ ጥግ ይዞ እጁን በኪሱ አድርጎ ይመለከታቸው ነበር። አስፋልቱን ተሻገሩ። በዓይኑ ተከተላቸው። ቆመው ታክሲ ሲጠብቁ ትዕግስት አቤልን ለማየት ፈለገች። መጀመሪያ ማርታና ቤተልሔም እንደማይነቁባት አረጋገጠች። ከወደ መጡበት አቅጣጫ ዞር አለችና የሐውልቱን አካባቢ ቀስ ብላ መቃኘት ጀመረች። እንደ አጋጣሚ በእሷና በአቤል መካከል አንድ የምታውቀው ሰው ከፊት ለፊቷ ሲመጣ ተመለከተችና እጇን አውለበለበች። አቤል ለሱ የተላከ መልእክት መሰለውና ከደስታ ብዛት የሚያደርገው ነገር ጠፋው። ከሰላምታው በተጨማሪ ሞቅ ያለ ፈገግታ ሆን ብላ ለሱ ያሳየችው መሰለው። እንኳን በፈገግታ ጊዜ ይቅርና ገና ልትናገር ስትል ጉንጯ ምንኛ እንደሚሰረጉድ ያውቃል። መጀመሪያ ያያት ዕለት ዲምፕሏ ታየ። ሳቀች አለ በድንገት ድምፁን እንደማልጎምጎም አይነት አፈና አድርጎ። ለአጭር ቁመቷ ተመጥኖ የተሰራው የሚያምረው እግሯ ለሱ ብቻ የተፈጠረ የሚመስለው ባቷና ተረከዟ በሐሳቡ ታየው። ከፋይ የሚመስለው ገጽታዋ እንደ ንጋት አድማስ እየፈካ የሳቂታ አይኖቹን ብርሃን ወደ እሱ ሲወረውር ታሰበው። እጆቹን ከኪሷ ወጣና አወራጫቸው። ከዛ በኩራት መንፈስ ወገቡን ያዘ። አሁን ልክ ነው፣ ትሳቅ፣ ትዕግስት ብቻ ትሳቅ፣ ያምርባታል አለ አሁንም አቤል። ልክ እንዲህ ሲል ሳያስበው ራሱ መሳቅ ይጀምራል። ከፊት ለፊቱ ሕፃን ልጅ ያቀፈች ሴትዮ ታክሲ እየጠበቀች ነበር። ታዲያ በአጋጣሚ ወደ አቤል ፊቷን ስትመልስ አቤል ያለ ምክንያት እያያት ሲስቅ ደነገጠችና በስማም ብላ የሕፃኑን ፊት በነጠላዋ ለበስ አድርጋ በፈጣን እርምጃ ወደ ማዶ ተሻገረች። ትዕግስት ስቃ ካበቃች ቆይታለች። አቤል ግን አሁንም ችምችም ያለው ጥርሷና ስስ ከንፈሯ ይታየዋል። ለምንድነው ግን አለ ለራሱ፣ ለምንድነው ይሄን ውበት ለማንም የምታሳየው? ደግሞ ቅናቱ አገረሸበት። ምን አስፈራህ አቤል? ለምትወዳት ልጅ አንድ ቃል መተንፈስ አቃተህ? ምን መሰለች፣ እሷም ሰው ነች እኮ፣ ወጣት ነች። ወደድኩሽ ማለት ምን ያስቸግራል? ደስ ትይኛለሽ በላት። እምቢ ብትልህ እኮ አትሞትም። ልክ ይሄን ከማለቱ እነ ትዕግስት ታክሲ ያስቆሙና ገቡ። መኪናው ተነሳ። አቤል ኪሱን ዳበሰ። 35 ሳንቲም ብቻ ነበረችው። በስሙኒዋ ሊፈርድባት አሰበ። ግን ወዴት? ራቅ ብሎ ስለነበር በሸቀ። ታክሲዋ ከዓይኑ እስክትርቅ ተከተላት። ቤተልሔምና ማርታ ከኋላ ወንበር ላይ ትዕግስትን ከመካከላቸው ነበር ያስቀመጧት። ሌቦች አላቸው በልቡ፣ ንብረቱን ሰርቀውበት እንደሄዱ ሁሉ። ወደ ዩኒቨርሲቲው ግቢ ተመልሶ መግባት አልፈለገም። ግቢው አስጠላው። ቀጥታውን መንገድ ይዞ ሄደ። የካቲት 12 ሆስፒታል ሲደርስ ለአፍታ ያህል ቆሞ ተመለከተ። እጁን በኪሱ አድርጎ በመገረም አይነት እንቅስቃሴውን ቃኘ። ሆስፒታሉ በር ላይ ትርምስ ነው። አዳሪ አስታማሚዎች በጋቢ ተጀቡነው በእንቅልፍ እጦት ተዳክመው አይናቸው ቀልቶ ይወጣሉ። ጎብኚዎች ስንቅ ይዘው ወደ ውስጥ ይገባሉ ደፍ ደፍ እያሉ። መግባት ያልተፈቀደላቸው ደግሞ በሩ ላይ ተኮልኩለው ዘበኛውን ይለማመጣሉ።
ሆስፒታሉ በር አጠገብ ባለችው የፍራፍሬ መደብር መስኮት ላይ ብርቱካንና ሙዝ ገዢው ደርቷል። ቁርጡ ታውቆለት ሕመምተኛ የተባለ ሰው የታደለ ነው ሲል አሰበ አቤል። እንደዚህ ጎብኚዎች ይጎርፉለታል፣ የህመሙን አይነት ይጠይቁታል፣ መድኃኒት ይፈልጉለታል። ብቸኛ እንዳይሆን ወዳጅ ዘመዶቹ በፈረቃ አጠገቡ ያድሩለታል፣ ይውሉለታል። ህመሙ ያልታወቀለት ሰው ግን ብቻውን ነው የሚሰቃየው፣ የሚቃጠለው፣ የሚንገበገበው። የትዕግስትን ነገር ያለኔ ማን ያውቅልኛል? እስክንድር በድንገት ከኋላው መጥቶ ታዲያ ለምን ህመምህን አትነግረንም? ለምን መድኃኒቱን አንፈልግልህም? እኛ አንተን ለመርዳት አንሰን ነው? ከሐሳቡ ባነነ። አጠገቡ ማንም ሰው አልነበረም። ከራሱ ጋር እየተነታረከ ወደ 4 ኪሎ የሚወስደውን ቀጥታ መንገድ ይዞ ሄደ። ለመሆኑ ሲል ሐሳቡን ቀጠለ። ለመሆኑ የህመምተኝነት ምልክቱ ምንድን ነው? አንድ ሰው ህመምተኛ ለመባል የግድ መቁሰል፣ መንፈራገጥ፣ ማቃሰት፣ መውደቅ፣ መድማት ወይም አልጋ ላይ መቅረት አለበት እንዴ? ከውስጥ መቁሰልም አለኮ፣ ከውስጥ መድማትም አለኮ። ሳያስበው እጁን አወራጨ። አንዲት አሮጊት በአጠገቡ ሲያልፉ አዩትና ወይ ልጄ እንደኔ ሐሳብ ገብቶታል አሉ። አልደነገጠም። ቀና ብሎ አያቸውና ዝም ብሏቸው ሄደ። 4 ኪሎ አደባባዩ ጋር ሲደርስ የትራፊክ መብራት እንደያዘው ሁሉ ቀጥ ብሎ ቆመ። ቀጥታ መንገድ ቢሆን እግሩ እስካደረሰው ድረስ ዝም ብሎ ይቀጥል ነበር። መስቀለኛ መንገድ ላይ መድረሱ ሐሳቡን ከፋፈለው። ወዴት እንደሚሄድ ግራ ገባው። ቁርስ ሳይቀምስ መውጣቱ ታወሰው። እንዲያው ታወሰው እንጂ ሆዱ አልፈለገም። ምግብ ምን ያደርግልኛል አለ በሐሳቡ። ወስፋቴ ተከፍቶ አምሮኝ ካልበላሁ ምን ይጠቅመኛል? እንዲያው ጥርሴንና ጨጓራዬን ማድከም ነው ትርፉ። ወደ ፒያሳ የሚወስደውን መንገድ መርጦ ወደ ቀኙ ታጠፈ። ጥቂት እንደተጓዘ ከአንድ ቡና ቤት ውስጥ የሆነ ሙዚቃ ጆሮውን ጠለፈው። ዘው ብሎ ገባ። ጠዋት እንደመሆኑ መጠን ያን ያክል ሰው አልነበረም። የመልካሙ ተበጀ ዜማ በአዳራሹ ይንቆረቆራል። ኧረ መላምቱ ዘመድ ወዳጆቼ አይናፋር ሆኛለሁ አይናፋር አይቼ ሰላምታ አልሰጠኋት አላነጋገርኳት በአይኔ ብቻ ያየሁ አንድ ዓመት ወደድኳት ባይኔ ብቻ ያየሁ አንድ ዓመት ወደድኳት። አሳላፊዋ በድንገት ከፊቱ ተገትራ ምን ልታዘዝ አለችው። ሻይ አላት አቤል በሙዚቃው ጣልቃ ስለገባችበት ከአጠገቡ እንድትሄድለት ተቻኩሎ። አይኔ ተወርውሮ አይኗ ላይ ካረፈ ደፈና ዓመታችን መጋቢት አለፈ። ኧረ መላምቱ ዘመድ ወዳጆቼ አይናፋር ሆኛለሁ አይናፋር አይቼ። አሳላፊዋ ሻዩን ይዛ ስትመጣ የመልካሙ ጨዋታ አልቆ የመዝጊያው ዜማ ነበር የቀረው። ሻዩን አጠገቡ ስታስቀምጥለት አቤል አይኗን በልመና አይነት እየተመለከተ እባክሽን ዘፈን ድገሙት በያቸው አላት። ከራዲዮ እኮ ነው የሚተላለፈው የእሁድ ጠዋት ፕሮግራም አለችው። ሽምቅቅ ብሎ በዝምታ ሻዩን እያማሰለ አሳላፊዋ ተመልሳ ልትሄድ ስትል ጠራትና እሺ ክሩ እናንተ ጋር የለም ሲል ጠየቃት። እንጃ በማለት አይነት ትከሻዋን ነቅንቃ ከንፈሯን አጣማ በቂ መልስ ሳትሰጠው ሄደች። ሸርሙጣ አላት በልቡ። ይህኔ ውስኪ ቢሆን ኖሮ የመልካሙን ክር ቀርቶ ማጫወቻውን ከነነፍሱ አጠገቤ ታመጣልኝ ነበር። ሻይ የሚጠጣ ግን እንግዳ አይደለም። ድሃ ምንም ነገር መምረጥ አይችልም ማለት ነው። አሳላፊዋ ከመጠጥ መደርደሪያው አጠገብ ባንኮኒውን ተደግፋ እንደቆመች አቤል በክፉ አይኑ አያት። እሱ እንደዚህ የተናደደበትን ጉዳይ እሷ በአእምሯ ውስጥ ቦታም አልሰጠችውም። እምቢታዋ እሱን እንደጎዳው አልታወቃትም። ይልቅ የሚያያት ለሌላ ነገር ፈልጓት መሰላትና እሷም ታየው ጀመር። ድርቅ ብላ አይኗን ሳትነቅል አየችው። ይህኔ አቤል እንደመሸማቀቅ ብሎ አይኑን ሰበረ። ጥቂት ቆይቶ እንደገና ቀና ሲልም አይኗን ከሱ ላይ አላነሳችም። ይሄኛው አስተያየቷ ግን ፈገግታም ታክሎበት ነበር። አቤል የአሳላፊዋን የገበያ ፍለጋ ፈገግታ በሌላ ተረጎመው። የአይን ፍቅር ዜማ እንዲደገምለት በመጠየቁ የውስጥ ቁስሉን አውቃበት የምትስቅበት መሰለውና አፈራት። 15 ሳንቲሙን ጠረጴዛው ላይ አስቀምጦላት ፈትለክ ብሎ ወጣ።
ከኋላው ገረመመችው። በዝግታ የመልካሙን ዜማ እያፏጨ በልቡ ግጥሙን እየደጋገመና ከራሱ ስሜት ጋር እያያያዘ መንገዱን ቀጠለ። ሰላምታ አልሰጠኋት አላነጋገርኳት፣ በዓይኔ ብቻ እያየው 2 ወር ወደድኳት። ዓይኔ ተወርውሮ ዓይኗ ላይ ካረፈ፣ ድፍን 2 ወሬ ታህሳስ አለፈ። አንድ ስሜት ከውስጡ ተሰማው። የደስታ ወይም የሐዘን ብሎ መተርጎም ያዳግታል። ብቻ ሙዚቃ የሚፈጥረው ስሜት ነው። በሙዚቃ ኃይል የልብ ቁስል ሲፈነቀል እያመመ እየወጋ እየቆረጠ ደስ የሚል ስሜት ይሰማል። ሙዚቃ የሕይወት ማዳበሪያ ነው ሲል አሰበ አቤል። ሙዚቃ ምግብ ነው። ሙዚቃ የምስጢር ጓደኛ ነው። ሙዚቃ መዝናኛ ነው። ሙዚቃ ሁሉንም ነው። የ2ኛ ዓመት ተማሪ በነበረበት ጊዜ የሚያውቀው አንድ ሰው መንገዱ ላይ አገኘ። ቀድሞውንም በዕድሜ በሰል ያለ ሰው ነበር። አሁን ደግሞ ይብስ በኑሮ የተጎሳቆለ ይመስላል። ታዲያስ ጃል እንደምን አለህ? አለ ሰውየው የአቤልን እጅ አጥብቆ ጨብጦ። ሁለቱም ስሞቻቸውን ተረሳስተዋል። ደህና ነኝ መቼስ፣ አለ አቤል በተሰላቸ አነጋገር። ትምህርት እንዴት ነው? አቤል ይህንን ጥያቄ ሲጠይቁት አይወድም። ነገር ግን ከማንኛውም ሰው የሚቀርብለት የመጀመሪያ ጥያቄ ይሄው ነው። ሰዎች ለምን ይህን ጥያቄ እንደሚጠይቁት አይገባውም። ትምህርት እያቅለሸለሸኝ ነው እባክህ፣ አለ አቤል ምን ያህል እንደተሰማው ለማሳየት ፊቱን ኮሶ አስመስሎ። እንዲህ አትበል እባክህ፣ አለ ሰውየው የውስጥ ስሜቱን በሚገልጽ አነጋገር። የሥራ ዓለም እንዴት እንደሚያቅለሸልሽ ባየኸው። እኔ ትምህርቴን አቋርጬ ሥራ የገባሁበትን ቀን እየረገምኩ ነው። የዛሬ ገንዘብ እንደሆነ አንዱንም ቀዳዳ በቁጣ አይሸፍንልህም። ትርፉ ስም ብቻ ነው። አረ ተማሪነት በስንት ጣዕሙ! ሁሉም ያለበትን እየረገመ ነው፣ አለ አቤል በልቡ። ተማሪው ሰራተኛ መሆን ይፈልጋል። ሰራተኛው ደግሞ ወደ ተማሪነት መመለስ ይሻል። ወጣቱ ያለ ዕድሜው እንደ አዛውንቱ መጀነንና መከበር ይፈልጋል። ሽሜው ደግሞ እንደ ወጣቶች ጉርድ ሸሚዝ ለብሶ መለወጥ፣ መታደስ፣ መሻሻል ይፈልጋል። ለውጥ የሕይወት ቅመም ናት ይባል የለ? አዲስ ነገርንና ለውጥን መመኘት መቼም የህልውና ምልክት ነው። ግን የያዘውን ወዶ ባለበት የሚኮራና የሚመካ ሰው ማን ይሆን? ብርቱ ሰው ማለት እሱ ነው። ሰውየው ከአቤል ጥያቄም ሆነ መልስ በማጣቱ በርታ እንግዲህ ምን አንተማ ግማሽ ሴሚስተር ነች እኮ የቀረችህ፣ ተገላገልክ አለና ለመለያየት ጨበጠው። አቤል መርሳት የሚፈልገውን የሚሸሸውን የሚርቀውን የትምህርት ርዕስ ስላነሳበት ሰውየውን ጠላው። እስኪለያዩ ተቻኩሎ ነበር። እንደፈራውም አልቀረ። የትምህርቱን ጉዳይ አንስቶ የገዛ ህሊናው ይሞግተው ጀመር። መጨረስ አለብህ፣ በትዕግስት ይችን 6 ወር መጨረስ አለብህ። ደግሞ ትንሽ ነው የቀረህ፣ ያልቃል። መጨረስ የምችል አይመስለኝ። ቁም ነገሩ የጊዜው ወይም የኮርሱ ማነስና መብዛት አይደለም። ትንሽም ነገር ቢሆን ጨራሽ ያስፈልጋል። በራሱ ኃይል አያልቅም። ፋብሪካ ውስጥ ኤሌክትሪክ ከጠፋ ምርቱ ትንሽ ትልቅ ሳይል መቆም አለበት። እኔም በትምህርት ረገድ የአእምሮ የኤሌክትሪክ ጠፍቷል። አትቀልድ እባክህ፣ በራስህ አትቀልድ። ለማይረባ ጊዜያዊ ስሜት ተንበርክከህ አንተንም ወላጆችህን አትጉዳ። አልቀለድኩም። ለምን እቀልዳለሁ? ከቶውንም በሕይወትና በፍቅር ቀልድ የለም። ወላጆቼም የራሳቸው ጉዳይ ነው። የራሳቸው ጉዳይ አይደለም፣ የአንተም ጉዳይ ነው። እነሱ በደሃ አቅማቸው ለፍተው ጥረውና ግረው እዚህ አድርሰውሃል። አሁን ሸምግለዋል። የአንተኑ እጅ ጠባቂዎች ናቸው። አስብ። ካላንተ ማን አላቸው? እንጃ በቃ አላውቅም። የማያስብ አንጥሮ የሚመልስ ድንጋይ ብቻ ነው። ከሙሉ አእምሮ ጋር የተፈጠረ ሰው እንጃ ማለት አይችልም። እንጃ እንዴ? እሷ ትጠይቅ። ማነች እሷ? ጠይሟ አጭሯ ልጅ ስትስቅ ጉንጮቿ የሚሰረጉዱት ትዕግስት ትጠይቅ። ትዕግስት ስላንተ ምን አገባት? ልታስብለት፣ ልትጨነቅለት፣ ታስታምሙ የሚገባት እሷም እኮ የራሷ ሕይወት አላት። እና ስላንተ እንዴት አያገባትም? እንዴት? ይህ ሁሉ ችግር በማን ተፈጠረና እኮ እንዴት አያገባትም? ምዕራፍ 7 እድምተኞቹ ከወዲያ ወዲህ ይራወጣሉ፣ ሽር ጉድ ይላሉ። ዘመድ አዝማድ የቤት ልብሱን ለብሶ ውጭውን ያያል። ከበሮው ከምሽቱ ጀምሮ አላቆመም። ሌሊቱን አድሮበት ቀኑንም ውሎበታል። አውራጆቹ ግጥም ደርዳሪዎቹ ድምፃቸው ቢደክምም ቢጎረናም አላቋረጡም። የሙሽራ ቤት ደንብ ነው። ሙሽሪት ቤቱን ለቃ እስክትሄድ ወይም እስክትወሰድ ድረስ መድመቅ አለበት። ከዚያ በኋላ ጭር ይላል። ዘመድ አዝማድ ብቻ ቀርቶ የተሰበረ ብርጭቆ ይቆጥራል። ወጭና ገቢውን ያሰላል። ክምር ትራፊ እንጀራ ከሳህን ያገለባብጣል። ቀኑ የትርምስና የደማቅ ትርኢት መድረክ ሆኖ ይውልና ማታ ድንኳኑ አፉን ከፍቶ ሲያዛጋ ያድራል። ውሾች ያንዣብቡበታል።
ለሙሽሪትና ለሙሽራ ብቻ ተነጥፎ የዋለው የስጋጃ ምንጣፍ የልጆች መቦረቂያ ይሆናል። እስከዚያው ግን ከበሮ እየተደለቀ ነው። እንግዶቹ እየተንጫጩ ናቸው። ምን አይነቱ ባለጌ ነው አለች ማርታ ሙሽራውን በመተቸት አይነት። 9 ሰዓት ሊሞላ እኮ ነው፣ እንዴት እስካሁን አይመጣም? ዘመድም ባትሆን የሙሽሪት ጓደኛ በመሆኗ ተቆርቁራለች። እሷ ትሆናለች ያገባችው። የዘንድሮ ባል እኮ ችግር ነው አለች ቤተልሔም የሙሽራውን መዘግየት በኩራትና በንቀት ተርጉማው። እንዴት ባክሽ አለች ማርታ በመቆርቆር አይነት። ለዘንድሮ ወንድ ይልቅ እንዲህ እያላችሁ የልብ ልብ አትስጧቸው። ቤተልሔም ዝም አለች። ሆ እንግዶቹን እኮ አንቃቃቸው አለችና ማርታ በንዴት ራሷን ነቀነቀች። ሙሽራው ገና ስላልመጣ ለእንግዶቹ መጠጥ እንጂ ምግብ አልቀረበም ነበር። ትዕግስትን ይህ ሁሉ አላስጨነቃትም። ከነ ቤተልሔም ጋር ወደ 5 ሰዓት አካባቢ የወጥ ሰሪዎች ቁርስ ስለቀማመሱ ብዙም አልራባትም። ሁለቱ ጓደኞች ለሙሽሪት ባላቸው ቅርበት የተነሳ አንዴ ጓዳ አንዴ ድንኳን ሽር ጉድ እያሉ እሷን ብቻኛ ስላደረጓት ጥላቸው ወደ ዘፈኑ ከተቀላቀለች ቆይታለች። የሰርጉ ዘፈን ደስ ብሏታል። አንዴ በሐሳብ መርከብ እያንሳፈፈ ወደ ኋላ መልሶ የደብረ ዘይቱን ሙሽሮች ያስቆጥራታል። አንዴ ደግሞ የራሷን የወደፊት የቀን ሕልም እያሳለመ ያስቦርቃታል። በተለይ ዜማ የሚያወርዱት ጠና ያሉ ሴት ሁኔታቸው አስገርሟት ትክ ብላ ታያቸዋለች። ሁሉም ከወዲያ ወዲህ እትዬ ሙቀጫ ይላቸዋል። አጭር ሆነው ደርፎች ስላሉ ነው መሰል ይህ ስም ይወጣላቸው። በዘፈኑ ቦታ ኮከብ ናቸው። ከበሮውንም ሲይዙት ዜማውንም ሲያወርዱት ይደምቅላቸዋል። እሳቸው ሲያወርዱ እጁን ሰብስቦ የሚቀመጥ ካዩ የፈረደበት ነው። ሁሉም ባለ በሌላ ኃይሉ ያጨበጭባል። በዚህ ሁሉ ትርኢት መሃል የከበሮውን ድምፅ አሸንፎ የአውራጆቹን ዜማ አውጦ እድምተኞቹን በረጋግዶ በር ላይ የቆመውን የጥሪ ወረቀት ተመልካች ዘብጥሶ አቤል በትዕግሥት ሐሳብ ውስጥ ከተፋለ። አይኗን ቦዘዝ እንዳደረገች ከሰርጉ ቦታ ወደ ካምፓስ ተጓዘች። ከጓደኞቿ ጋር ተቀምጣ የምታጠናበት ዋርካ ለምለሙ ሳር በሐሳቧ ታያት። የአቤል አይን ይቅር በየሄደችበት ሲነሳባት፣ በመኝታ ክፍል፣ በምግብ አዳራሽ አቤል አቤል አቤል። በተለይ ማርታ ያለሱ ወሬ የላትም። እኔ እሱም ብሆን ኖሮ እንደሱ ጭንቅላት ቢኖረኝ ሜዲሲን ወይም ኢንጂነሪንግ ነበር የማጠናው ያለቻት ትዝ አላት። ማርታ ግን ለምን እንዲህ አለች? አቤልን ሁልጊዜ ማድነቅ ለምን ደስ ይላታል? በልቧ እኮ ሳትወደው አትቀርም። ትንሽም ቢሆን ሳይናፍቃት አይቀርም። አለዚያ ለምን ደጋግማ ታነሷለች? ይገርማል። እንዲያው ነገሩን አልኩ እንጂ የሰው ሁናቴ ገርሞኝ ነው እንጂ እኔማ ምን ጨነቀኝ። ታዲያ አቤል ማርታን አይወዳትም። ራሷ ናት ደግሞ አይወደኝም የምትለው። መቼም እርግጠኛ ነኝ አፍ አውጥቶ አልወድሽም አላላትም። እሱ ለራሱ መቼ ይናገርና እንዳይናገር የማለው ገና ሻንጣውን ይዞ እዚህ ግቢ ሲመጣ ነው። ደግሞ ማርታ የባጡን የቆጡን ስትለፈልፍ የሌሎቹ አብሮ ከበሮ መደለቅ ምን ይባላል? ጥሩ ጭንቅላት አለው። ሌክቸረሮቹን ቻሌንጅ ያደርጋል። ከ4 GPA ስለወረደ ሊሰቀል ነበር። ቅብጥርሴ ይሰቀላ ከፈለገ። አለሱ ጎበዝ ተማሪ የለም እንዴ? ደሞስ በቀደም ዕለት አዜብና አሰገደች ማርታ ስታወራላቸው ግማሽ ሰዓት ሙሉ አፋቸውን ከፍተው ከማዳመጥ ይልቅ አሳይመንታቸውን አይሰሩም ነበር። አሰገደች የማስረከቢያውን ቀን አሳልፋ ጋሼ ኤርሚያስ አልቀበልም አላት። እሱ ለራሱ ሲሪየስ ነው። አዜብ ግን ተስፋ የላትም። ከአባት ጦሮች ጋር ፀሐይ የሞቀች ማን ያውራላት? ማርታስ ብትሆን መቼ ከነሱ ትሻላለች? እሷ የምታውቀው አቤልን ማድነቅ ብቻ። ጎበዝ ተማሪ ማድነቅ ጎበዝ የሚያደርግ ይመስል። ኦፍኮርስ ብሪሊያንት ነው፣ እሱ የታወቀ ነው። ግን ነገሩን ሲያስቡት ደግሞ አቤል ብሎ ሲኒየር፣ የመጽሐፍ ብሪሊያንት፣ አቤል ብሎ ወጣት፣ ስሙ ራሱ ደስ አይልም። ትዕግሥት ወደሚዘፍኑት ሴቶች ተመለከተች። በሆዷ ለራሷ የምታወራውን የሰማት ይመስል ግራና ቀኝ ወዳሉት ሰዎች አማተረች። አንዳንዶቹ ወዲያ ወዲህ ይሯሯጣሉ፣ አንዳንዶቹ እያጨበጨቡ ዘፈኑን ከሩቅ ያደምቃሉ። አልፎ አልፎ እጇን ለኮፍ ማድረጓ ባይዘነጋትም እነ ማርታን ስታይ በወጉ ማጨብጨብ ጀመረች። ቤተልሔምና ማርታ ጥቂት ቆይተው ከሁለት ወንዶች ጋር ፈጠን እያሉ ሲያልፉ አየቻቸው። ወደ እሷ ቀረብ ሲሉ ከማርታ ጋር የሚያወራው ቀጠን ያለ ወጣት ላይ አይኗ አረፈ። ማርታ ከሰው ጋር የመግባባት ችሎታ አላት። በተለይ ከወንዶች ጋር ስትል አሰበች።
ማርታ ወንድ ደስ የሚለኝ ቀጠን ሲል ነው እያለች ብዙ ጊዜ የምትናገረውን ነገር በሐሳቧ እየደጋገመባት ተሰማት። ወዲያው በድንገት አቤል ከፊቷ ላይ ድቅና አለባት። መልኩ በምናቧ መንቀሳቀስ ጀመረ። አቤል ጠይም ነው፣ ቀጠን ዘለግ ያለ፣ ከሲታ ሳይሆን ሁሌ የሚለብሰው ጃኬቱ ጠባቃ ባያደርገው በአቋቋሙ ሚዛኑን የጠበቀ ነው። አረማመዱ ኮራ ያለ አይነት ነው። እሷን ሲያይ መርገጫውን የማያውቅ ከመምሰሉ በስተቀር። አቤል አይኖቹ ተለቅ ያሉ ናቸው። ሰልካካ አፍንጫው የተመጠነ አወራረድና ለግንባሩ ገጽታ ተስማሚ አቀማመጥ አለው። ዞማ ጠጉሩ በደንብ ተበጥሮ የሚያውቅ አይመስልም። ይሁን እንጂ ለራስ ቅሉ እንደ ቆብ በልክ እንደተሰፋ ሁሌ ክርክም ያለ አይነት ሆኖ ድምቀቱ ከጥቁር ከፋይ ይወዳደራል። እስካሁን ጥርሶቹን በደንብ ለማየት አልተቻለም። አቤል መቼ ይስቃል? እንደማይስቅ ተገዝቶ ነው ካምፓስ የመጣው። እንዳውም 4 ዓመት ሁሉ በጭራሽ ስቆ አያውቅም። ጨፍጋጋ ፊት። እስቲ ምን ይባላል በጨፍጋጋ ሰው መታማት? ቢሆንም ግን ላመል ፈገግ ሲል በጨረፍታ አይተዋለች። አንድ ቀን ከእስክንድር ጋር ቆሞ ሲያወራ፣ ከዛም በፊት ሳታየው አትቀርም። ማስታወሱ ይቸግራል እንጂ ስንቱ ነገር ይታወሳል። አቤል ዝርዝር ያሉ ናቸው ጥርሶቹ። በጠይም ፊቱ ላይ እንደ ወተት ነጭ መሆናቸው ነው አይን የሚስበው። ድምፁ ግን ምን አይነት ነው የአቤል? መቼም በዚህ ጥርስ አቀማመጥ በትንሿ ኮልተፍ ቢል ሳያምርበት አይቀርም። ግን በየት በኩል እርሱ ለራሱ ዲዳ ነው፣ አይናገር አይጋገር። ይቺ ማርታ ግን ዋና ናት። ጥርሰ ፍንጭት ነው እያለች ማውራቷ ቀድሞ ነገር የታውቀውና ያው እንደኔ ነው ከሩቅ የምታየው። ትዕግስት ይሄን ስታስብ ቆይታ እስቲ በደንብ አየዋለሁ አለች በልቧ። እስክስታው ላይ ተተክሎ የነበረው አይኗ ቦዘዝ ብሎ ወደ ካምፓስ አዘገመ። ለምንድነው ጠዋት እንደዛ የተቆጣው ስትል አሰበች። አቤል ከደረጃ ወርዶ ፊት ለፊት በተገጣጠሙበት ሰዓት ከፊቱ ላይ ያየችው ቁጣ እንደገና ታያት። የሱ መቆጣት ብቻ ሳይሆን የራሷን መሸማቀቅ ነበር ያስገረማት። ንግግር የለ፣ ሰላምታ መለዋወጥ የለ፣ ተቀራርቦ መጫወት የለ። እንዲያውም እንደ ዲዳ እንደ ደንቆሮ ባይን ብቻ መገናኘት ምንድነው? እንቆቅልሽ ሆነባት። አይኗን ከድንኳኑ አሻግራ ወደ ማዶ ወረወረችው። እጇ ቀስ እያለ ማጨብጨቡን አቋረጠ። ትምህርቷን መከታ አድርጋ ልትሸሽ የምትታገለው የአይን ፍቅር እንደ ውሃ ጠብታ ቀስ በቀስ እያራሳት መሆኑ ተሰማት። መጨረሻውን አፈቃት። እሺ እንግዲህ መቼ ነው ታዲያ አፍ አውጥቶ የሚያናግረኝ ወይም አፍ አውጥቼ የማናግረው ስትል ማሰቧን ቀጠለች። ዛሬ ያናግረኛል ብላ ያሰበችበት የአንድ ቀኑ ጥሩ አጋጣሚ ታወሳት። የትምህርት ቀን ነበር። ነገር ግን ቀትር ሰዓት ላይ ስለሆነ የሚነቃቃ ሰው አልነበረም። አብዛኛው ምሳውን በልቶ በየክፍሉ ጋደም ብሏል። ጥቂቱ መጽሐፍት ቤት ገብቶ ያንኑ መጽሐፍ የሙጥኝ ብሏል። ትዕግስትን ከደብረ ዘይት የመጣ ዘመድ አስጠርቷት ወደ ውጭው በር ስትሄድ አቤል ቡና ጠጥቶ ከውጭ ሲመጣ ተገጣጠሙ። እሷ ፈጥና ነበር የምትራመደው። እሱም እሷን ባየ ጊዜ እጆቹን ከኪሱ አውጥቶ ፈጠን አለ። የተገጣጠሙበት መንገድ ወደ ግራም ወደ ቀኝም መታጠፊያ አልነበረውም። ሊቀራረቡ ጥቂት እርምጃ ሲቀራቸው የሁለቱም ልብ ትርታ ጨመረ። ትዕግስት ወደ ግራዋ ሰረቅ አድርጋ አየችው። እሱ መሬቱን ነው የሚያየው። አጠገቡ ስትደርስ ገልመጥ አደረገችው። ግልምጫዋ ለክፋት ያለችው አልነበረም። ምናልባት አቤል ለሰላምታ ጭንቅላቱን ሰብሮላት ፈገግ ብሎላት ወይም በግንባሩ ምልክት ሰጥቷት እንደሆን አጠፌታውን ልትመልስለት ነበር። አቤል ግን አጠገቧ ሲደርስ በልቡ እንዳልከጀላት ፈጽሞ እንዳልፈለጋት ጭራሽ እንደማያውቃት አይነት አንገቱን ደፍቶ ግንባሩን አኮማትሮ ቅርቅር አድርጓት አለፈ። ሁኔታው ትዕግስትን ረበሻት። በተለይ ችግሩን አስልታ ከትምህርቱ ጋር በተመለከተችው ጊዜ አይኗን ባቀረረ። እንቅፋት ስትል ለራሷ ተነፈሰች። ከዚያ ቀን በኋላ ከአቤል አይን ለመሸሽ ሞከረች፣ ግን ለማንም አላማከረችም። በዕለቱ ከደብረ ዘይት ድረስ የመጣውን ዘመዷን እንኳ በቅጡ ሳታጫውተው ነበር የተለየችው። ታዲያ ከዚያ ቀን የበለጠ አጋጣሚ ከየት ይገኛል ብላ በሐሳብ ስትወራጭ የድንኳኑ ግርግር አባነናት። ከውጭ ተከታታይ የመኪና ጥሩምባ ስለተሰማ በድንኳኑ የተሰበሰበው ተጋባዥ ሁሉ ሙሽራውን ለማየት የመቻኮል ስሜት ይታይበታል። የቤተ ዘመድ ሽር ጉድ ማለትና መንጫጫቱ ግሏል። ማርታ ወደ ዘፋኞቹ ስትንደረደር መታ
የእትዬ ሙቀጫን ትከሻ ነካ ነካ አደረገችና እትዬ ሙቀጫ ከበሮውን ይዛችሁ ውጡ እንጂ አለቻቸው። ዘፋኞቹ ወደ በሩ ግልብጥ ብለው ሄደው ከበሮውን ሞቅ አድርገው እየመቱ ይዘፍኑ ጀመር። ማርታ ደስ አላት። በሙሽራው ላይ እልኋን እንደተወጣች ሁሉ ብሽቀቷ በርዶላት ፊቷ ፈክቶ ዳር ሆና ታጨበጭብ ጀመር። ሙሽራው ገብቶ ብፌ በሚዘርፍበት ሰዓት ቤተልሔም አንድ ሰው አየች። ለማ ካፍቲመር ነበር። ከግርግሩ መሃል ለይታ እንድታየው ያስቻላት ጸጉር ሸሽቶት የተጋለጠው ግንባሩ ነበር። ልክ እንዳየችው በደስታ ደነገጠች። ብፌውን ዘርፎ ወደ ቦታው ሄዶ እስኪቀመጥ ድረስ በዓይኗ ተከተለችው። በሙሽሮቹ መደዳ ትንሽ ራቅ ብሎ ነበር የተቀመጠው። አጃቢ ይሆን ስትል አሰበች። እንዲያማ ቢሆን መታደል ነበር አለች፣ የግንኙነት ጊዜው እንደሚረዝም በመገመት። ብዙም ሳትቆይ እሱ በተቀመጠበት አካባቢ አለፈች። እንዲያያት ፈልጋ ነበር። እሱ ግን ምግቡ ላይ አቀርቅሮ ስለነበር ቀና ብሎ አላያትም። እንዴት ሰላም እንደምትለው ግራ ገብቷታል። የቀድሞ ግንኙነታቸው ያው የአስተማሪና የተማሪ ስለሆነ ከአንገት ሰላምታ አላለፈም። ስለሆነም አሁን ፊት ለፊት ሄዳ ሰላምታ መስጠት አልደፈረችም። ብሉስቲ ምን ጎደለ አለች በሱ መደዳ ላሉት ሰዎች ድምጿን ከፍ አድርጋ። ለማ ቀና ሲል አያት። ተማሪው መሆኗን ለያት። እሷም በዝግታ ዓይኗን ቀልሳ አየችውና ሰላም የማለት ያክል ፈገግ ብላ አንገቷን ሰበር አደረገች። ምላሹን ሰጣትና የሚጠጣውን ነገር ከጠርሙሱ ወደ ብርጭቆ ማንደቅደቅ ጀመረ። ቤተልሔም በልቧ እንደ መብሸቅ አለች። የሰላምታው ምላሽ የጠበቀችውን ያህል ሞቅት አልነበረውም። ድርቅ ብላ ከፊቱ ቆመችና ምን ጎደለ ታዲያ ምን ላምጣ አለችው ከአስተናጋጅነት ይልቅ ቅርብነት በጎላበት ጣፋጭ አነጋገር። በጎልማሳነት ክልል ውስጥ ቢሆንም ከዚህ በፊት ቀርባ አነጋግራው ስለማታውቅ አንተ ወይም አንቱ ለማለት ቸግሯታል። ነገር ግን ለማጥመድ ያሰበችውን ሰው አንቱ ማለት የሚያስከትለውን ውጤት ታውቃለች። ኋላ አባትና ልጅ ወይም ወንድም እናት ሆኖ ቁጭ ነው። እናም ደፍራ አንተ ለማለት ወሰነች። ሁሉም አለ፣ ግሩም ነው አላት ለማ። እውነቴን ነው፣ የምትመርጠውን ነገር ላምጣልህ አለችው በዓይኗ ከሳህኑ ላይ የተቀመጠውን የምግብ አይነት እየፈለገች። ጭኳን ወዳታል አይደል? እሷን ላምጣልህ አለችውና ከሱ መልስ ሳትጠብቅ ልታመጣለት ሄደች። ለማ የዶሮ ወጡን እንቁላል እየፈረከሰ ቤተልሔምን ከኋላዋ ቃኛት። ሰፋ ያለ ጃፖኒ ቀሚስ ነበር የለበሰችው። ውፍረቷ ያንኑ መጠነኛ ቁመቷን ቢውጥባትም ለጊዜው በረዥም ታኮ ጫማ ተነስታለች። ስትራመድ ዳሌዋ ግራ ቀኝ ረግጣል። የሚዛኗ አጠባበቅ ብዙ ልምምድ እንደተደረገበት ያስታውቃል። ቤተልሔም የጭኮውን ሳህን ብፌው ከተዘረጋበት ጠረጴዛ ላይ ስታነሳ ማርታ ተመለከተቻት። እንደ ደንቡ ከሆነ ለድጋሚ ዙር የምግቡ አይነት ከተዘረጋበት ጠረጴዛ ተነስቶ በየገበታው የሚዞረው ተጋባዡ ሁሉ ብፌ ዘርፎ ከጨረሰ በኋላ ነው። ቤተልሔም የጭኮውን ሳህን ስታነሳ ግን ገና ብፌ ዘረፋው አልተጠናቀቀም። ስለዚህ ማርታ ልቧ የሆነ ነገር ጠርጥሮ በዓይኗ ተከተለቻት። ጭኮውን ወስዳ ለማ ሳህን ላይ ስትዘረግፍለት በቅናት ስሜት ተመለከተቻት። አረ በቃ አለ ለማ የምትጨልፍበት እጇን ለማስጣል በግራ እጁ ይዞ። እሺ በል ያመጣውልህም ብላ አለችና ዓይኗን አስለምልማ አየችው። ሳያስበው የእሽታ ፈገግታ ሰጣት። ፈገግታው ካመለጠው በኋላ በቅልጥፍናዋ ተደነቀ። እሷም እይታዋን አልደገመችውም። ተቀባይ ልብ ላለው ሰው የአንዴው በቂ እንደሆነ ታውቃለች። በምላሽ ፈገግታው ረክታ ነገሩን ለማድበስበስ ያህል በአቅራቢያው ላሉትም ሰዎች ብሉ እንጂ እያለች ከጭኮው ጨመረችላቸው። ለማ ጸጉር በከዳው ግንባሩ በኩል ላብ ሲንቸፈቸፍ ተሰማው። ወንድነቱ ዘራፍ እያለ መጣበት። ምግቡ ላይ እንዳቀረቀረ ቤተልሔምን በልቡ ተመለከታት። ጉሮሮውን ምንም ነገር ሳይኮሰኩሰው ሳለ። ለአፍታ ያህል ትንፋሹን አምቆ ቆየና በረዥሙ ተነፈሰ። በድንገት የሚስተር ራህማን ምስል ከፊቱ ተደቀነበት። ሚስተር ራህማን ለለማ የሥራ ባልደረባው ናቸው። እሱ ተመርቆ ዩኒቨርሲቲ ማስተማር ከጀመረ ገና 4 ዓመቱ ነው። ሚስተር ራህማን ግን ኢትዮጵያ ውስጥ ብቻ ዩኒቨርሲቲ ሲያስተምሩ 9 ዓመት አላቸው። ነገር ግን ስማቸው በዩኒቨርሲቲው ውስጥ የዚያኑ ያህል ጠፍቷል። በሴት ጉዳይ ተማሪው ብቻ ሳይሆን መምህራኑም ጭምር ያሟቸዋል። የትም ይሁን የትም አይናቸው ከሴት ላይ አይነቀልም።
ቆንጆ ልጅ ታክሲ ውስጥ ካጋጠመቻቸው ካልከፈልኩልሽ በማለት ብቻ አይመለሱም። አይ ቲንክ አይ ኖ ዩ ሳምዌር ብለው ወሬ መክፈት ልማዳቸው ነው። የመኖሪያ ቤታቸውን አቅጣጫ እየዘረዘሩ ቀጠሮ መለዋወጥ ከጀመሩ ግን ከታክሲ ነጂው ጋር መጣላታቸው አይቀርም። ሚስተር ራህማን በወሲብ ፍላጎታቸው ራሳቸውን መቆጣጠር አይችሉም። ለምሳሌ ካምፓስ አካባቢ ከሴት ጋር ቆመው ሲያወሩ ቢታዩ ሰራተኛ ለመቅጠር እየተነጋገሩ ነው ለማለት አይደለም፣ ወይም አማርኛ እየተለማመዱ ነው ብሎ የሚያስብ ተሳስቷል። ሚስተር ራህማን በዚያን ሰዓት ያጠኗቸውንም ያላጠኗቸውንም ውበት ማድነቂያ ቃላት አንድ በአንድ እየቦረቦሩ በማሽጎድጎድ ላይ እንደሚሆኑ አይጠረጠርም። እንዳውም በልካላቸው የሴትዮዋን እጅ በእጃቸው ጥርቅም አድርገው እንደያዙ አደባባይ በመዞር ላይ ያለ የሞላ ታክሲ ወዲያውኑ ካላስቆምኩ ሊሉ ይችላሉ። የሚያወጧቸው ሴቶች አያወሩባቸውም። በእጃቸው እንደገባች አረጋግጠው ድምፃቸውን አጥፍተው ቁጭ ነው። ነገር ግን የራህማንን ጥያቄ የማይቀበሉ ጥቂት ጠንካራ ሴቶች ያጋጥማሉ። እኒህኞቹ ለቅርብ ጓደኞቻቸው አንቺዬ ይህ ሽማግሌ ህንድ እኮ ላውጣሻለኝ አያፍርም እንዴ በእናትሽ ምን ቅሌታም ነው ሲሉ ይሰማሉ። ወሬው እንዲህ እያለ ይራባል። ወንዶች ይህን ዕድል ባይታደሉትም አንዳንዶቹ በአገናኝነት በማገልገል የበኩላቸውን ሚና ይጫወታሉ እየተባለ ይወራል። ከዚህ አድነኝ በማለት አይነት ለማ ግንባሩን ቋጥሮ ራሱን ነቀነቀ። ከራሱ ጋር ቅራኔ ውስጥ ገባ። ቤተልሔም የጭኮውን ሳህን ከጠረጴዛ ላይ መልሳ እየተፍነከነከች ሙሽራዋ ስትለባብስ ወደ ቆየችበት ክፍል ሄደች። ማርታም አይጥ እንዳየች ድመት በዓይኗ ስትከታተላት ቆይታ ወደ ገባችበት ክፍል ዘው ብላ ገባች። ውይ ኮቴሽን ሳልሰማ እንዴት አስደነገጥሽኝ አለች ቤተልሔም በደስታ የሚስቁ ዓይኖቿን ማርታ ላይ ተክላ። በቁም ሳጥኑ መስታወት እያየች ፀጉሯን ስታስተካክል ነበር የደረሰችባት። አለ ነገር አለች ማርታ ከፊል ቀልድ ከፊል ቅናት በተደባለቀበት ሞዛዛ አነጋገር። ከግብዣ መሃል አንስቶ ፀጉር የሚያስበጥር አለ ነገር። መች አጣሹ ማርትዬ? አለ እንጂ ጥብቅ ነገር ሰርግና ምላሽ መሃል ከመምሬ ጋር ስገጣጠም አለች ዜማ ቀረሽ በሆነ ድምፅ። መምህርሽ ነው እንዴ ስትል በቁም ነገር ቃና ጠየቀቻት። አይተሽዋል እንዴ ስትል ቤተልሔም ጥያቄውን በጥያቄ መለሰች። አይቼዋለሁ። የአራሰ በራው ሰውዬ አይደለም? ፀጉሩ የሸሸው በዘር ሊሆን ይችላል እንጂ እሱስ ገና ወጣት ነው። ማለቴ ምልክቱን ነው እንጂ ስለ ዕድሜው መግለጽ አይደለም። አዎ እሱ ነው። ግን ከምን ያየሽው አያንቺ አለችና በምስጢር አይነት ድምጿን ዝቅ አድርጋ አንድ ኮርስ ያስተምረኛል አለቻት። ታዲያ እንዴት ነው አለች ማርታ ከንፈሯን ነከስ አድርጋ። እንዴት ይመስልሻል አለችና ቤተልሔም የግራ ጎን ዳሌዋን በመስታወት ውስጥ እየተመለከተች ጠብነዋ አለቻት። ለማንኛውም ነገር እድልና አጋጣሚ ያስፈልጋል አለች ማርታ በልቧ። አሁን ምን አለበት ፈጣሪ አንዱን መምህሬን አምጥቶ እዚህ ሰርግ ላይ ቢጥልልኝ። ፊት ለፊት ቆማ በጎን በኩል ሆና ከኋላ በኩል አንገቷን አዙራ ባለችበት ራመድ እያለች ቤተልሔም ራሷን በመስታወት ውስጥ ተመለከተችና ምን ይወጣልኛል በማለት አይነት በኩራት ፈገጋለች። ውፍረቷ ያስጠላባትም በአለባበስ ትሸፍነዋለች። የትኛው ልብስ ከየትኛው ጫማና ሹራብ ጋር እንደሚሄድ ጠንቅቃ ታውቃለች። ሱሪ አታዘወትርም። ከሰውነቷ ሁኔታ ጋር አዛምዳ ነው የምትለብሰው። ጉንጮቿ የተላጠ ብርቱካን ነው የሚመስሉት። ነገር ግን በምቾት አበጥ ስላሉ ጓደኞቿ ለጉንጮችሽ የጡት መያዣ ያስፈልጋቸዋል እያሉ ይቀልዱባታል። ፎርሟን ለማስተካከልና ውፍረቷን ለመቀነስ አንዳንድ ሰሞን ቁርስ መብላት ትተዋለች። ነገር ግን ምሳ ላይ ደርባ ነው የምትበላው። የዩኒቨርሲቲው ምሳ አይስማማትም። እንዲያው ነካ ነካ አድርጋ ነው የምትተወው። ከዚያ በጓሮ በር የምትገባባቸው ቤቶች አሏት። የሆድ ነገር ከሆነ የቅርብ ጓደኛዋንም አታስጠጋ። ሹልክ ብላ ነው የምትሄደው። በቃሽ እንግዲህ ኡፋ ደግሞ ለአስተማሪ ይህን ያህል አለች ማርታ በመሰላቸት አይነት። ቤተልሔም በልቧ ባይሳካልሽ ነው አለችና ሽቶ ከቦርሳዋ አውጥታ ጡቶቿ መሃል አርከፈከፈች። ከነጋ አራተኛ ጊዜዋ መሆኑ ነው። ተያይዘው ወደ ድንኳኑ ሲወጡ ቤተልሔም እንደ ልማዷ ወደ ሽንት ቤት ሄደች። ማርታ ነገሩ ገባትና ሳቃለች። ከዚህ ሁሉ ትርኢት ርቃ ዘፈኑ አካባቢ የቆየችው ትዕግስት ማርታን ፈልጋት መጣችና አንቺ ማርታ ኧረ እንሂድ አለቻት።
የት አለች ማርታ ፈጽሞ የማይታሰብ ነገር እንደጠየቀቻት ሁሉ ተደናግጣ። ወደ ካምፓስ ነዋ። ምን ማለትሽ ነው አለቻት የተከመረውን ጥናትና የተቃረበውን ፈተና በሚገልጹ ስሜት ግንባሯን ኩምትር ፊቷን ትክዝ አድርጋ። ትዕግስት ሰርግ ቤት መቆየቱን አልጠላችም። ብታድርም በወደደች ነበር። ነገር ግን ሐሳቧ ተረጋግቶ መቀመጥ አልቻለችም። እሷ እዚህ ሙሽራ አጅባ ስታጨበጭብ፣ ካምፓስ ውስጥ ተማሪው ጥናቱን ሲፈልጠው፣ የታሪክ ትምህርቱን ሲለበልበው፣ የፍልስፍና ትምህርቱን ሲሰነጣጥቀው፣ የሂሳብ ትምህርቱን ሲያላምጠው በሐሳቧ ቁልጭ ብሎ እየታያት የመበለጥ ስሜት ተሰማት። ከዚህ ሌላ ደግሞ አቤል በምሳ ሰዓት ምግብ አዳራሽ ውስጥ በአይኑ እንደሚፈልጋት ታውቃለች። ከሄደችበት ተመልሳለች ወይስ አልተመለሰችም በሚል የቅናት ስሜት እና ወደ ካምፓስ መመለሷን እንዲያውቅ ራት ላይ እንኳን ልትታየው አሰበች። እሺ ቆይ ለማንኛውም ሙሽራ ይውጣ አለች ማርታ። ከዚያም መኪናም አይጠፋ ካምፓስ ድረስ እንሸኝሻለን። ትዕግስት እነሱ ወደ ካምፓስ እንደማይመለሱ ተረዳችና አረ ግድ የለም እኔ በአውቶቡስ ሄዳለሁ አለቻት። እሺ አለች ማርታ ትዕግስት የተናገረችውን ሳትሰማ። ሐሳቡ አይኗን ተከትሎ ለማ ወደ ተቀመጠበት ሄዶ ነበር። ለማ ለተወሰኑ ደቂቃዎች ቤተልሔም ከአይኑ ጠፍታበት አዳራሹን ግራ ቀኝ ሲማትር ድንገት ከጀርባው በኩል ከተፋለችበት። ብሉስቲ ምን ጎደለ? እዚህ አካባቢ ጠፋውባችሁ አይደል? አለች ገና ከመድረሷ በሌላ መደዳ ስታሳልፍ የቆየች ለማስመሰል። አብዛኛዎቹ መብላት አብቅተው ወደ መጠጧ ዘንብለው ነበር። የተደጋገመው መስተንግዶ አስደንቋቸው እሷን በሙሉ አይኗቸው እሱን ደግሞ በስርቆት ተመልክተው ግብዣዋን በማመስገን አይነት እጅ ነሱ። የቤተልሔም ሙዚቃ መሳይ ድምፅ ጆሮውን ብቻ ሳይሆን ልቡን ጭምር ቢነካውም ለማ ወደ ኋላው ዞር ብሎ አልተመለከታትም። መኩራቱ ሳይሆን መቆጠቡ ነበር። ብርጭቆውን እንዳጎደለ ተመለከተችና እጇን በማጅራቱ በኩል አሳልፋ ከጠርሙሱ እየቀዳችለት ከጀርባ በኩል በመቅዳቴ ይቅርታ አለችው። ምላስ እንደሌለው ሁሉ ምንም አይደለም በማለት አይነት ጭንቅላቱን ነቀነቀ። ደረቷ ለአፍንጫው በጣም ስለቀረበ የሽቶዋ መዓዛ ክፉኛ ወደው። አሁንም ወንድነቱ የሽቶውን መዓዛ እየማገ ከእሱነቱ ውስጥ ዘራፍ ሲል ተሰማው። ምን አባቷ ትፈታተነኛለች አለ በልቡ። ብርጭቆው ቶሎ እንዳይሞላ ቀስ ብላ እየቀዳች ትቆያለህ ወይስ ትሄዳለህ ስትል ሹክ አለችው። ልቡ ክፉኛ ነጠረበት። ለእሷ መልስ በመስጠት ፈንታ ቀስ ብሎ አጠገቡ የተቀመጡትን ሰዎች ማተረ። እሷ ድምጿን ዝቅ አድርጋና ፈጥና ሌሎች እንዳይሰሙ አድርጋ ነበር የጠየቀችው። እሱ ቀና ሲል ከፊት ለፊቱ የተቀመጡት ሁለቱ ሴቶች አቀርቅረው ሲንሾካሾኩ ተመለከተ። ምኗ ይሆን? እንዴት ብትወደው ነው እያሉ ይሆናል የሚንሾካሾኩት ሲል አሰበ። እጁ ሳይታዘዝ በራው ላይ ያቸፈቸፈውን ላብ ጠረገለት። ሲያሳጣው ማለቴ አለችው ቤተልሔም። መልሱ ስለቆየባት ጥያቄዋ ያደናገረው መስሏት። ማለቴ አጃቢ ሆነህ ነው የመጣኸው ወይስ ተጋብዘ? ኧረ ተጋብዤ ነው አላት። ቶሎ ያጅነሃ ብላ መጠጡን ቀድታለት ጨርሳ ቀና ስትል ፊቷ እዝን ብሎ ነበር። በዚያች ቅጽበት አይኗ ውስጥ የሆነ ነገር አንብቦ በርታ ልቤ እያለ ግን ምን አይነት አይን ነው ያላት ሲል ተደነቀ። ቤተልሔም በቆመችበት ተቆነጠነጠች። ፊቷ ተለዋወጠ። ለማ ቶሎ የሚሄድ ከሆነ የተጀመረው ነገር አሁኑኑ ማለቅ አለበት። ከአስተማሪነቱና ከተማሪነቱ ውጭ የሚገናኙበትን ቀጠሮ ማበጀት አለባቸው። ቤተልሔም ነገሩን በይደር መተው አልፈለገችም። ምናልባት ይህ አሁን በለማ ውስጥ ያበበው የስሜት ተስፋ ነገ ዩኒቨርሲቲ ውስጥ ሐሜትን ፈርቶ ቁጥብነትን ፈልጎ ወይም በሌላ ምክንያት ሊጠወልግ ይችላል። ይህ ከሆነ ደግሞ ወጥመዷ መክሸፉ ነው እና አሁኑኑ በአስቸኳይ ልቡ ሳያጋድል የስሜት እሳቱ ሳይበርድ ቀጠሮ ከአፉ ከወጣች ለመቼም ቢሆን ግድ የለም ቃሉን አጥፎ ወደ ኋላ እንደማይል ታውቃለች። ካወሩት እንዳደረጉት ይቆጠራል ነው ነገሩ። እንደ ደስታዋና እንደ ድንጋጤዋ ጊዜ ሁሉ አሁንም ለጉዳዩ አስቸኳይ መፍትሄ ለመስጠት ስሜቷ ስለተቁነጠነጠ ሽንቷ የመጣባት ውጥር አድርጎ የያዛት መሰላትና እግሯን አኮማትራ ቆመች። የለማ ልብ አርፎ አልተቀመጠም ነበር፣ ይንፈራገጣል። ከጥያቄዋና ከገጽታዋ ስሜቷን በሚገባ ተረድቷል። አንዳች ሰይጣናዊ ስሜት ልቡን ገፋፋለትና እጇን ጎተት አድርጎ ዝቅ ባለ ድምፅ ልሄድ ስላነጋግርሻለሁ አላት። ሳትሰማው ቀርታ ሳይሆን ጆሮዋን ማመን አቅቷት ነበር። አልደገመላትም። ቶሎ የከፋው ልቧ
ቶሎ ተደሰተ። እየተፍነከነከች ከሩጫ ባልተናነሰ እርምጃ ወደ ሽንት ቤት ሄደች። ጠረኗ ግን እዚያው ለማጋ ቀርቶ ነበር። ወትዋች ህሊናው ደረቱን ገልብጦ ቡጤ ጨብጦ ግንባሩን አኮማትሮ የቤተልሔምን ጠረን ላለማሽተት አፍንጫውን ደፍኖ እሱነቱ ውስጥ ግትር ብሎ ቆሞ ተመለከተው። ሁለት ለማዎች። ምንድነው ነውሩ? መምህር የሚያስተምራትን ልጃገረድ ቢወድ ከሚወዳት ተማሪው ጋር ቢዳራ ምንድነው ነውሩ? መውደድማ ባልከፋ ነበር። ነገር ግን የተወደደ ቼር ነው እና ማርክ አሰጣጥ ላይ ደግሞ የወደደ ልብ ወዳጅ ሲወድቅ ዝም ብሎ አይመለከትም። እና ታዲያ እናማ ምርጫው ሁለት ነው። ኤጭ። ምዕራፍ 8 በገለጻው አዳራሽ የተሰበሰቡት ተማሪዎች ክትክት ብለው ሳቁ። አቤል ግን ሌክቸረሩ የተናገረውን ቀልድ ስላላዳመጠ ለሳቅ ዕድል አላጋጠመውም። በአዳራሹ ሳቅ ተኮርኩሮ ከሐሳቡ ከነቃ በኋላ አጠገቡ የነበረውን ተማሪ ስለ ሁኔታው እንዲያስረዳው ጠየቀው። ምንድነው? አለው ድንግርግር ባለ ስሜት። አልሰማሁም እንዴ? ብሎ ተማሪው ቀልዱን ሊነግረው ቢሞክርም ሳቁን መግታት አልቻለም ነበር። አቤል ደግሞ የተማሪውን ሳቅ አስጨርሶ ቀልዱን ለማዳመጥ ትዕግስት አልነበረውም። በተሰላቸ ስሜት ቸል ብሎ ተወው። ሰኞን አይወደውም፣ ብላክ ሜንዴ ይለዋል። ቅዳሜና እሁድን መንፈሱንም ባይሆን አካሉን አሳርፎ ሰኞ ደብተሩን ይዞ ወደ ትምህርት ክፍል ሲገባ አንዳች የጥላቻ ስሜት ያድርበታል። እንዲያው ለስሜቱ ይቅርታ ለመስጠት ያህል ቀናቱን በመውደድና ባለመውደድ ይከፋፍላቸዋል እንጂ ልቡ ውስጥ ለትዕግስት ቦታ ከሰጣት ጊዜ ጀምሮ የመምህሮቹን ገለጻ በሙሉ ስሜት ያዳመጠበት ጊዜ የለም። ሐሳቡ ውጭ እየከነፈበት አካሉ ብቻ ነበር ክፍል ውስጥ የሚቀመጠው። ከሌሎቹ ሁሉ ይህንን ክፍለ ጊዜ ወደው ነበር። የፍልስፍና ተማሪዎቹ ሳይወስዱ ያለፉትን አንድ የሳይኮሎጂ ኮርስ ከሁለተኛ ዓመት ተማሪዎች ጋር የሚወስዱበት ክፍለ ጊዜ በመሆኑ ከትምህርቱ ይልቅ አዳራሹ ሞልቶ ማየቱ ያስደስተዋል። ምክንያቱም ሌሎችን ኮርሶች የሚወስደው ከ6ቱ ተማሪዎች ጋር ብቻ ነው። በቁጥር ማነሳቸው ደግሞ መምህሩ የተማሪዎችን ስሜትና ሁኔታ በቀላሉ እንዲከታተል ይረዳዋል። በዚያ ላይ ጥያቄ መጠየቅ አለ። አቤል ይህን ነው ያልወደደው። አካሉን ክፍል ውስጥ አስቀምጦ በስሜቱ ወደ ውጭ የመብረሩን ነፃነት ያሳጠዋል። በቀላሉ ይጋለጣል። ዛሬ ግን ሰኞ መሆኑ ብቻ ሳይሆን ሌላም ስሜቱን ያቁነጠነጠው ጉዳይ ነበር። ትዕግስትን ማየት አለበት። የ2 ቀናት ናፍቆት ላለበት አፍቃሪ የ1 ሰዓት ሌክቸር በጣም ረዥም ነው። እናም ከክፍሉ ሮጦ ለመውጣት የደወሏን ድምፅ ነበር የሚጠባበቀው። ምን መሰለህ? አለው አጠገቡ የተቀመጠው ተማሪ ሳቁን እንደጨረሰ የመምህሩን ቀልድ ለአቤል ለመንገር ጓጉቶ። ሃይማኖታዊ ቀልድ እኮ ነው የተናገረው። እኮ ምን? አለ አቤል በተሰላቸ ድምፅ። ሰዎቹ ከሞቱ በኋላ ወደ ሰማይ ቤት ሄደው መንግሥተ ሰማያት ለመግባት ሽሚያ ተፈጠረ። የገነት ቦታ ጠባብ ነበር። ስለዚህ ጻድቃኖቹ ተወዳድረው ይግቡ ተባለና መመዘኛው በምድር ላይ ለድሃ የመጸወቱት ገንዘብ ብዛት ሆነ። በዚህም መሰረት ለድሃ ብዙ የመጸወቱት ወደ ገነት ሲገቡ 5 ሳንቲም ብቻ የመጸወተው ጻድቅ ግን 5 ሳንቲሙ ተመልሶለት ወደ ገሃነም ይግባ ተባለ። አቤል ቀልዱ ብዙም ስላልኮረኮረው ጥርሱን ትንሽ ብልጭ አድርጎ ሰዓት ስንት ትላለች? መውጫችን አልደረሰም እንዴ? ሲል ጠየቀው። ተማሪው ሰዓቱን ተመልክቶ 2 ደቂቃ ይቀራል አለው። 2 ዓመት ይቀራል ያለው ይመስል አቤል ፊቱን ኮሶ አስመስሎ በልቡ ሴኮንዶቹን ሲያባረር ቆየ። ልክ የደወሉን ድምፅ ሲሰማ አንዳች ነገር መቀመጫውን እንደወጋው ሁሉ ቶሎ ብድግ አለ። ነገር ግን አልተተኮረበትም። ሌሎቹም ለመመገቢያ አዳራሹ ሰልፍ ለመሽቀዳደም ደወሉን ተከትለው ግልብጥ ብለው ስለተነሱ ክፍሉ ትርምስ ወጣ። ቀድሞ ለመውጣት በሩ ላይ ጭንቅንቅ ተፈጠረ። ምን አለ ቅድሚያ ቢሰጡኝ አለ አቤል በልቡ ለመውጣት እየተጋፋ። እነሱ የራባቸው ሆዳቸውን ነው፣ የእኔው ግን የአይን ረሃብ ነው። ታዲያ ከአይን ረሃብና ከሆድ ረሃብ ለየትኛው ነው ቅድሚያ የሚሰጠው? ሲል የገዛ ህሊና ያፋጠጠው መሰለው። እንደ ረሃቡ ጥንካሬ መሰለኝ። አይደለም ጅል አትሁን። ሆድ ሳይጠግብ አይን አይራብህ። ኧረ አይመስለኝም። አያድርስ ነው። የአይን ረሃብ ራሱ ከሆድ ረሃብ ይብሳል። አያድርስ ነው። ኧረ እንዲያው መቃተል ነው። ምን ነው የአይንን ረሃብ እንዲያጋነንከው? አይተው የማያውቁት አይነ ስውራን አሉ አይደለም እንዴ? ሃሃ እነሱም እኮ ጆሮአቸው የሚራብ ይመስለኛል። ጆሮአቸው የአይናቸውን ያህል ያገለግላቸዋል።
ለምሳሌ እኛ አይናማዎቹ የምንወዳትን ሴት በየጊዜው ለማየት እንደምንራበው ሁሉ እነሱም እኮ የሚወዷትን ሴት ኮቴ ወይም ድምፅ ለመስማት ጆሮአቸው የሚራብ ይመስለኛል። ድንቅ የሆነ የመለኪያ ሀተታ ነው። እስቲ እንዲህ 1-2 ቀን ምግብ ሳትበላ ቆይና ከአይንህና ከወድህ የትኛው ቅድሚያ እንደሚኖረው ትረዳዋለህ። አቤል ወትዋች ህሊናውን ወግድልኝ ብሎ የማባረር ያህል እጁን አወራጭቶ ሰው ህሊናን ያህል ባላንጣ ባይኖረው ምንኛ እንደ ልቡ በሆነ ነበር ሲል አሰበ። እንዴት ባክህ እንደ ከብት እንደ እንስሳ እያለ ህሊናውን እንደገና ከተፍ። መንገዱን በምን አይነት እርምጃ እንደጨረሰው ለራሱም እየገረመው ከመኝታ ክፍሉ ደረሰ። ደብተሩን አልጋው ላይ ወረወረና በመጣበት ፍጥነት ተመልሶ ደረጃውን ወረደ። በሩጫ ቀረሽ እርምጃ ወደ ምግብ አዳራሽ አመራ። ከገለጻ ክፍሉ ለመውጣት የነበረው ችኮላ፣ ያ ሁሉ የአይን ረሃብን የተመረኮዘ ግላዊ ሙግት፣ ይህ ሁሉ ሩጫ ትዕግስትን ለማየት ነው። ትላንት ጠዋት ወደ ሰርጉ ከሄደችበት ጊዜ ጀምሮ አላያትም። ሄደችበት አድራለች ብሎ ነው የገመተው። እሷ ግን አውቶቡስ አታ አምሽታ ነበር እንጂ ካምፓስ ነው ያደረችው። ጠዋት ደግሞ እሱ ራሱ እንቅልፍ ተጫጭኖት ስላረፈደ እንደ ወትሮ ወደ ቁርስ ክፍል ስትሄድ ወይም ወደ ትምህርት ክፍሉ ስትገባ ለማየት እድል አልገጠመውም። በዚያ ምክንያት ገለጣ ክፍሉ ውስጥ ሁሉ ነገሩን እያብላላ ሲበሽቅ ነው ያረፈደው። አሁንም ከምግብ አዳራሹ አካባቢ ደርሶ የምሳ ሰልፍ እንደያዘ መላ ሰውነቱ በቅናትና በእልህ ነበልባል ይቃጠል ነበር። መላ ሰውነቱ በቅናትና በእልህ ነበልባል ይንቀለቀል ነበር። ትዕግስት ሰልፍ ውስጥ የለችም። ቀድማ ገብታ ይሆን? ሰልፍ መጠበቁ አስመረረው። ወደ ውስጥ ለመግባት ቸኮለ። ነገር ግን ተራ መጠበቅ ግዴታ ነው። በውዴታ ግዴታ የተሳሰረች ዓለም። ተራው ደርሶ ውስጥ ከገባ በኋላ እንጀራ ሳይቀበል ወጥ ጨላፊው ጋር ሄዶ ትሪውን ዘረጋለት። መሳሳቱን ያወቀው ሲስቅበት ነው። ድርሻውን ተቀብሎ መቀመጫ በሚፈልግበት ጊዜም አይኑ የአዳራሹን ዙሪያ ገብ እያማተረ ነበር። በተለይ ሴቶች የተቀመጡበትን አካባቢ እሳት በጎረሱ አይኖቹ ቃኘ። ዛሬም አልመጣችም ማለት ነው አለ በልቡ። ሳያስበው ጥርሶቹን እያንቀጫቀጨ ከህሊናው ጋር እንደ ልቡ ለመሟገት ተናግሮ ከሚያናግር ለመሸሽ ከታዛቢ ለመራቅና ግላዊ ነፃነቱን ለማግኘት አብዛኛውን ጊዜ በምግብ አዳራሽ ውስጥ ብቻውን ተቀምጦ መብላት ይመርጣል። ሰላምን ከብቸኝነት ሊያገኛት ይጥራል። ይህ በአይን ፍቅር ላይ ከመውደቁ በፊትም የነበረው ጸባይ ነው። በእርግጥ በአይን ፍቅሩ ሳቢያ ደረጃው ከፍ ብሏል። አሁንም ወደ ጥግ በኩል ባዶ ጠረጴዛ ተመልክቶ ወደዚያው ሲያመራ ትዕግስት ተመለከተችው። የጎረሰችው አፏ ውስጥ ተንቀዋለለባት። ቶሎ ብላ አይኗን ልትሰብር ስትል ማርታ ቀለበቻት። ቤተልሔም ሁለተኛው ምግብ አዳራሽ ስለምትመገብ አብራቸው አልነበረችም። እንዲያው ይሄ ማሽላ እንጀራቸው አለች ማርታ ትዕግስትን ላለማሳፈር ብላ። በእርግጥም የእሁዱ ግብዣ ገና ከውስጧ ስላልጠፋ ሽሮዋ ልዋጥ ብሏት እየታገለች ነበር። ትዕግስት ምንም አላለችም። ከዚያ በኋላ ቀናም አላለች። አቤል መቀመጥ የፈለገበት አካባቢ ሲደርስ ድንገት አየችው። የቅናት እሳት የሚተፉ አይኖቹ በድንገተኛው እይታ ከማርታ ጋር በመገጣጠማቸው ድንግጥግጥ አለ። እግሩ የተሳሰረ መሰለው። አይኑን ሳይሰብር ከድንጋጤው ለማምለጥ ራመድ ሲል የአንድ ወንበር እግር ጠለፈው። በሁለት እጁ የምግብ ትሪውን ይዞ ስለነበር ተንገዳግዶ ሚዛኑን ጠብቆ መዳን አልቻለም። አሳዛኝ ትርኢት ሆነ። እሱ ከታች ያድነኛል ብሎ የተደገፈው ወንበር እግሩ ላይ ሲወድቅ የትሪው እንጀራና ወጥ ተገልብጦ ደረቱ ላይ ተደፋ። የትኩስ ወጥ ፍንጣቂ የደረሰባቸው በአካባቢው የተቀመጡ ተማሪዎች ተቆጥተው እየተፈናጠሩ ቢነሱም ትርኢቱ ቁጣቸውን ወደ ሳቅ ለወጠው። ካካታውን ሰምቶ የአዳራሹ ተመጋቢ ሁሉ ግልብጥ ብሎ ተነሳ። በአንዱ ውድቀት ሌላው ሊስቅ። የሳምንቱ መሳቂያና መሳለቂያ ሆኖ የሚያቆየውን ወሬ ከሌላ አፍ ከመስማት ይልቅ አንዱ በአንዱ ላይ መንጠራራት ራሱ ሌላ ትርኢት ሆነ። እስክንድርም እንደ ሌሎቹ ተንጠራርቶ ሲያይ ተዋናዩ አቤል መሆኑን በተመለከተ ጊዜ አይኑን ማመን አቃተው። ግፊያውን እየበረጋገደ አልፎ አጠገቡ ሲደርስ በወጥ የተጨማለቀ ልብሱን እየጠራረገለት አቤል ምን ነው? ምን ነካህ? አለው። አቤል ምንም አልመለሰለትም። ከወደቀበት ተነስቶ ቢቆምም በድንጋጤ ክው ብሏል። ከዚያ አዳራሽ ተፈትልኮ መውጣት ነበር ፍላጎቱ። ግን በየት በኩል? የዚያ ሁሉ ተማሪ አይን አንድ እርምጃም እንደማያራምደው ገመተ። ሆኖም እስክንድርን አጠገቡ በማግኘቱ ትንሽ ቀለል አለው።
ትዕግስት በዚች ደቂቃ ውስጥ መሬት ቁልቁል ተሰንጥቃ ብትውጣት ምንኛ በወደደች። ካካታውን ሰምታ ቀና ስትልና አቤል ከያዘው ትሪ ጋር ሲወድቅ ስትመለከት ሽምቅቅ ብላ አንገቷን ጠረጴዛው ላይ እንደደፋች ቀረች። የሚቀጥለውን ትርኢትም ለማየት ቀና አላለችም። ተማሪው ሁሉ ወደ ወደቀው ወጣት ሳይሆን ወደ እሷ የሚያይ መሰላት። እንባዋ ድንገት ሊመጣባት ሲል ገታችው። አቤል በምግብ አዳራሹ በር ከእስክንድር ጋር ሲወጣ ማርታ ተመለከተች። እሷም በድንጋጤ የምትገባበት ጠፍቷታል። ተደናግጦ ለመውደቁ ምክንያት የሆነው ከእሷ ጋር አይን ለአይን መገጣጠማቸው ስለመሰላት ትዕግስት አለቻት ፈራ ተባ በሚል ድምፅ። ወዬ እንሂድ እንውጣ። ትዕግስት እንባዋ እንዳይመጣ እንደምንም እየተጠነቀቀች ቀስ ብላ ቀናለች። እንደፈራችው አልሆነም። አዳራሹ ውስጥ ያሉት ተማሪዎች በሁኔታው እየሳቁ ምግባቸውን ከማጣጣም በስተቀር እነ ትዕግስትን ልብ ብለው አልተመለከቷቸውም። የበሉበትን ትሪ ሳያነሱ ግራ ቀኝ ሳይመለከቱ ሁለቱም አንገታቸውን አቀርቅረው ፈትለክ ብለው ወጡ። ከቀትር በኋላ ወደ 9 ሰዓት አካባቢ እስክንድር ከመኝታ ክፍሉ ተጠራ። አልጋው ላይ ጋደም ብሎ እያነበበ ነበር። ማን ነው የፈለገኝ? አለ ተልኮ የመጣውን ተማሪ። አንዲት ልጅ ናት። ወደዚህ ስመጣ አይታኝ አንተን እንድጠራላት ጠየቀችኝ። ስሜን የምታውቅ ናት? እሷ ስምህን ጠርታ ነው ንገርልኝ አለችኝ። በፈጣን እርምጃ ከመኝታ ክፍሉ ወጥቶ ደረጃውን ወርዶ ወደ ውጪ ብቅ ሲል ማርታ ደመቀን ቆማ ተመለከታት። ግር አለው። ከአሁን በፊት ግቢው ውስጥ መታየት ካልሆነ በስተቀር ንግግር አልነበራቸውም። ማርታ እሷ እንዳስጠራችው እንዲያውቅ ፈገግ አለችለት። ዝብርቅርቅ ባለ ስሜት ልቡ እየነጠረ ቀረባት። እኔ ጋር ነው አላት የውስጥ ስሜቱን በሚገልጽ ጣፋጭ ቅላጼ። እኔ ጋር ነው አላት የውስጥ ስሜቱን በሚገልጽ ጣፋጭ ቅላጼ። አዎ ስለ አቤል ልጠይቅ ነው አለችው ዝን ብላ። የአቤልንም የእኔንም ስም እንዴት አወቀች ሲል አሰበ። ወዲያው ግን ለምን ጅል ሆናለሁ? እኔ ራሴ የእሷንና የትዕግስትን ስም አጣርቼ አውቅ የለም እንዴ? የእነሱ ማወቅ ያስደንቃል። እንዲያውም ለወሬ ሴቶች ይብሳሉ አለ። ባይነጋገሩም በአይን እየተገራረፉ የተላለፉበትን ቀን በልቡ እያስታወሰ እንደ ሴትነቷ ስማቸውን አውቃ እንዳላወቀች ለመሆን አለመሞከሩ አስደነቀው። እንደ ሴትነቷ ስማቸውን አውቃ እንዳላወቀች ለመሆን አለመሞከሩ አስደነቀው። አመጣጧ ብዙ ነገር ጭንቅላት ውስጥ አተረማመሰበት። የተጠቀለለ ነገር ይዛለች። ትዕግስት ራሷ መምጣት ፈርታ ልካት ይሆን አሰበ። በምግብ አዳራሽ ውስጥ ለአቤል መውደቅ መንስኤው ከነሱ ጋር እንደተያዘ ፈጽሞ አላወቀም ነበር። ምግብ ቤት ውስጥ ሲወድቅ ነበርሽ እንዴ አላትና ከእሷ መልስ ሳይጠብቅ የትኩስ ወጥ ፍንጣቂ እጁን ትንሽ ጠበሰው እንጂ ሌላ ቦታ አልተጎዳም አላት። ከንፈሯን መጠጠች። እምልሽ መቼም እዚያ ሁሉ ተማሪ መሃል መውደቁ ራሱ ህመም ነው አለ አይደል? የአጋጣሚ ነገር ቢሆንም ያሳፍራል። እና በድንጋጤ ትንሽ ተረብሾ ምሳውንም ባመጣለት ሊበላ አልቻለም። አሁን ተኝቷል። ድንጋጤው ሲያልፍለትና ሁኔታውን ሲረሳው ደና ይሆናል አላት። እንደገና ከንፈሯን መጠጠችና ውይ በእናትህ አወዳደቁ እንዴት ሰቀጠጠኝ መሰለህ፣ ብቻ እንኳን ተረፈ አለችው። አስተዛዘኗ ልቡን ነካው። ምን ነው እኔ በወደኩና እንዲህ ባዘንሽልኝ አለ በሐሳቡ። ልቡ ስለተረጋጋ አይኖቹ ውበቷን ከላይ እስከታች ማስተዋል ይዘው ነበር። አፍንጫውም ከትኩሳቷ ጋር የሚተነውን ሽቶ መቀበል ጀምሯል። ስትናገር ትንፋሿ ራሱ ሽቶ መሰለው። ከእሁድ የሰርግ አለባበሷና አኳኳሏ ከፊሉ ላይዋ ላይ ቀርቶ ነበር። በአንገተ ክፍቱ ሹራቧ በኩል የተላጠ ሽንኩርት መስለው ብቅ ያሉት ጡቶቿ ከእስክንድር አይን ጋር ተፋጠጡ። ጡት መያዣ አላደረገችም ነበር። ይህንን ለአቤል ነው ያመጣውለት አለችና ይዛው የነበረውን የተጠቀለለ ነገር ሰጠችው። ኬክ ገዝታለት ነበር። እስክንድር የባሰውን ድንግርግር አለ። ይህን ለሚያህል ውለታ የሚያበቃ ግንኙነት ነበር ማለት ነው አለ በልቡ። አቤልን ጠረጠረው። ሆኖም ከማርታ ጋር አቀራርቦ ያነጋገረውን ይህን አጋጣሚ ወደደው። ኬኩን ሰጥታው ጥቂት መንገድ ከሄደች በኋላ በአንዳች ግፊት ተስባ ዘወር ስትል እንደ አጋጣሚ እስክንድርም የዞረባት ቅጽበት ስለነበረች አይን ለአይን ተገጣጠሙ። ሁለቱም ተፋፍረው ፊታቸውን ወደ መንገዳቸው መለሱ። እስክንድር ኬኩን ይዞ ወደ መኝታ ክፍሉ ሲመለስ ጆኒ ለካ የዋህ ስትመስል ውስጡን ጉዳዩን አጠናክራለች እያለ በልቡ አቤልን ያማው ነበር። ከክፍሉ እንደገባ አቤልን አስነሳውና ቀና በል እባክህ ጣፋጭ ምግብና ጣፋጭ ወሬ አምጥቼልሃለሁ አለውና በችኮላ እሽጉን ፈቶ አንድ ኬክ አውጥቶ ለራሱ ገመጠ። አቤል ለምንም ነገር ባልጓጓ ስሜት ተወኝ እባክህ እስክንድር
ምንም አልፈልግም፣ ብተኛ ይሻለኛል አለው። ፊቱን ትራሱ ላይ እንደደፋ ነበር። እስክንድር ሌላ ኬክ አውጥቶ ጓደኝነት በተሞላው ስሜት እጭ አንቺ ደግሞ እንዲያው በቀላል ነገር መብሸቅ ይቀናሻል። ተደናቅፎ መውደቅ በማንም ላይ ሊደርስ የሚችል አጋጣሚ ነው። ይልቅ ተነሽና ይችን ነገር ግመጭ አለው። አቤል ጆሮ ዳባ ልበስ ብሎ ዝም። እስክንድር ነገሩን ለማቅለል ያህል ብቻ ሳይሆን በጊዜው ያስደንግጥ እንጂ በእርግጥም ቀላል ነው ብሎ ነበር የገመተው። የአቤል ምላሽ ግን ጠነከረበት። ትንሽ ቆየና ዘዴ ያገኘ ወይም አቤልን ከመጥፎ ስሜቱ ያዘናጋ መስሎት አረ ሌላው ቢቀር ውቃቢዋ ያህል ይበላልኛል ብላ ደክማ አምጥታለህ አለና ሳይጨርስ አቤል አቋረጠው። እንዴት ኬኩን ማን ነው ያመጣው አለ አቤል ጉጉት ባዘለ ደካማ ድምፅ። ቀስ ብሎ ፊቱን ከደፋበት ትራስ አነሳ። ምሳውን አልበላ ስላለው ኬኩን እስክንድር ራሱ ገዝቶ ያመጣለት መስሎት ነበር። ማርታ እኮ ነች ያመጣችልህ አለ እስክንድር ስሟን ሲጠራ አንዳች ነገር ሽምቅቅ እያደረገው። የድንጋጤም የመገረምም ነበር። ማርታ የእንትና ጓደኛ። የትዕግስትን ስም በአቤል ፊት መጥራት አልፈለገም። አቤል ግን ወዲያው ገባው። ስሮቹ ተገታትረው አይኑ ደም መሰለ። በእናት ስሟን አትጥራብኝ አለው ምርር ባለ አነጋገር። እሷን ልጅ ላለማየት ስል ይህን ዩኒቨርሲቲ ሳለቅ አልቀርም። እስክንድር ነገሩ ተምታታበት። ትዕግስትን ወይስ ማርታን ማናቸውን ላለማየት አለ በልቡ። የቀድሞ ጥርጣሬው የተሳሳተ መሰለው። የሚናገረው ነገር ጠፍቶት ዝም አለ። ክፉኛ የቀሉት የአቤል አይኖች የታመቀ እንባ ተዘርግፎ እንዳይፈስ ትንቅንቅ መያዛቸውን እስክንድር ገመተ። ግቢ ነፍስ ውጪ ነፍስ ክፉኛ አሳዘነው። የሆነ ነገር ልደብቅ ብላ ከውስጥ የምትቃጠለው የምትብከነከነውና ነዳ የምትጨሰው ሕይወቱ ውስጥ ውስጡን አምርራ ስታለቅስ በስሜቱ ታየው። ትካዜው ተጋባበት። እናም ዝም ብሎ መቆየት አልቻለም። ስማ አቤል፣ ልረዳ የሚችለው ነገር ካለ ስሜትህን ሳትደብቅ በንጹህ የጓደኝነት መንፈስ ንገረኝ። ስትጨነቅ ማየት አልፈልግም። የፈለግከው ነገር ይሁን፣ እሰዋልሃለሁ። እስክንድር ከአቤል ጋር ከተዋወቀበት ጊዜ ጀምሮ እንዲህ አምርሮና በትካዜ ተመስጦ ሲናገር የመጀመሪያ ጊዜው ነበር። ከማርታ ጋር መተዋወቁ ከትዕግስት ጋር አስተዋውቆኝ የአቤልን ችግር እፈታለት ይሆናል የሚል እምነት ስላደረበት እሰዋልሃለሁ ያለው ከዚሁ ተነስቶ ነበር። የእስክንድር ወንድማዊ የንግግር ቃና የአቤልን ልብ ክፉኛ ኮረኮረው። በተለይ እሰዋልሃለሁ የምትለው ቃል ከእስክንድር አፍ የወጣችው እንባ በተናነቀው ስሜት ስለነበር ልቡን በሐዘን ፍላጻ ወጋችው። የሆነ ነገር ሊነግረው ፈለገ፣ ግን ምን? አፉን ከማጥፋት በስተቀር እስክንድር መፍትሄ የሚያገኝለት አልመሰለውም። ምንም አልተናገረም። መልሶ ፊቱን ከትራሱ ላይ ደፋው። አንተ ከባድ አድርገህ የወሰድከው ነገር ይህኔ በቀላሉ የሚፈታ ይሆናል አለው እስክንድር። አቤል አልመለሰም። ስማ እንጂ አቤል፣ እባክህ ንገረኝ። ዝም ብለህ ራስን አታስጨንቅ። ሐሳብህን ለሰው ማካፈል ራሱ ከህመም ያድናል። መጥፎ ተፈጥሮ ነው ያለበል። ለምን ሁሉን ነገር በግልህ ለመወጣት ትሞክራለህ? ሰው ያስፈልግሃል። እንግዲያው የጓደኝነት ትርጉሙ ምንድነው? ነገር ሆድ ውስጥ አምቆ መጨነቅ መጥፎ ነው አለው። በእርግጥም የሚያስከትለው መጥፎ ውጤት እየታየውና መምህር ዮናታን የነገሩትን እያስታወሰው ስለ እሱ ህመም እስክንድር ይህን ያህል መጨነቁ ሆዱን ስላባባው አቤል ቀና ብሎ ተወኝ እባክህ እስክንድር፣ ስለ እርዳታ አመሰግናለሁ። የኔ ህመም ግን መፍትሄ የለውም፣ አትድከም ሊለው ፈልጎ ነበር። ነገር ግን እንባው ቀድሞ ዝርግፍ ስላለ መናገር አልቻለም። ፊቱን ትራሱ ላይ እንደደፋ አለቀሰ። ትዕግስት ከፊቱ ቆማ በንቀት አልቃሻ ወንድ የምትለው መሰለው። ማርታ በእንባው የምትቀልድበት ከትከት ብላ የምትስቅበት መሰለው። ስማ አቤል፣ እስክንድር ቢቸግረው ትከሻውን ነቀነቀው። መልስ የለም። አቤል ዝም። እስክንድር በሽቆ ሲጋራውን አውጥቶ ለኮሰና በልቡ ቤሽቲያ የራስ ጉዳይ ነው ብሎ ጥሎት ወጣ። ሰመመን። ደራሲ ሲሳይ ንጉሡ፣ ተራኪ ዮሐንስ የዝና ሲሳይ፣ ከኢዛና ትረካዎች።